አቋችሁ ማንንም ከማንም ድረሻለ የላካችሁ ምታሰድቡ ከሆነ ከጀርባ ንጹህ መስላችሁ አለው ተቆላ ነበርኩ እንዲደፍቅ ብዬ አሁን ግን ሽክርክሯ ድንግሏ ወጣቷ ተመልከቱኝ ከማሲ ብርጅስቶን ጋር ቡቺ ለምን ነበር ለመጀመሪያ የተቀያየሙት ወርቁ አይተነው ምን አዘዘ መሰላችሁ አብረን ቁጭ ብለን ያወራነውን ወሬ አቀናብራችሁ አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው ሰላም እንዴት ናችሁልኝ የተወደዳችሁ ቻናሌ ተከታታዮች ዱባዮች ድብቅልቅ ወጥቷል ሚስጥር እየተዘረጋገፈ ይገኛል ሰሞኑን ምንድነው ያጋጠማችሁ የሚለው ነገር ከወጣው ሚስጥር ጀምረን እስከሚሉት ድረስ አሳያችኋለሁ ወዳጆች ቤተሰቦች እሸቱ መለሰ ላይ በጣም ብዙ ሰዎች እየወረዱበት ይገኛሉ ምን ተፈጥሮ ነው የሚለው ነገር እሱ የተናገረውን እንዲሁም ከዛ በኋላ ያሉትን ነገሮች አሳያችኋለሁ ወዳጆች ቤተሰቦች የማሳቤን እሰጣለሁ የታዘቡትን ነገር እናንተም እንደተለመደው ኮሜንት ሴክሽን ላይ የምታውቁት እንዲሁም የታዘባችሁትን ኮሜንት ሴክሽን ላይ አስቀምጡልኝ ወዳጆች ቤተሰቦች እንደዚህ አይነት አነጋጋሪ ጉዳዮች ቶሎ ቶሎ እንደርሳችሁ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ጀምሮ ወደ ቪዲዮ እንሂድ እና ቡቺ አውቃችሁ በደንብ ስሙ አንተን አውቃችሁ እሱ ፍራንሶሎ ወርቅ ግዙና ለልደቷ ስጧት ቲክቶከሮች ለነሱ ስጥ ብሎ ለሆነ ሰው ይሰጣል ከዛ ያ ደግሞ እነማንን ያገኛል ከነ ቡቺ ጋር እንደምትቀራረብ ስለሚያውቅ በእነሱ በኩል እንዲደርስ ይደረጋል ከዛ የታኩር መኪና ደግሞ ይሄ በእንትኑ ምናምን ነገር አለ አይደለ ለታኩርም እንደዚህ ተሰጥቷል ገባች ከዛስ ለቡቺ ስንት እንደተሰጣት ታውቃላችሁ ለቤታ ወርቅ ሲባል ለሳራ ስንት እንደተሰጠ ታውቃላችሁ ሳራ ባለ ገዛችሁ ያ ልጄን ነው የምላችሁ 50 ሺህ ድርሃም ነው የተከፋፈሉት ሳራና ቡቺ 50 ሺህ ድርሃም ሱኒ እግዚአብሔር ነው የምልሽ የተከፋፈሉት ከማሲ ብርጅስቶን ጋር ቡቺ ለምን ነበር ለመጀመሪያ የተቀያየሙት ወርቁ አይተነው ምን አዘዘ መሰላችሁ መኪናው ለታኩር ሲደረግና ወርቁ ለቤታ ሲሰጥ አንድም የትግራይ ሰዎች ቪዲዮ ላይ እንዳይገቡ የሚል ትዕዛዝ አቀረበ አንድም የትግራይ ልጆች እንዳይቀርቡ አለ ምክንያቱም በኔም ላይ ከተገኘ ስሜ ጥሩ አይደለም አለ ለምን ያኔ በትግራይ ጦርነት ላይ ተሳትፎ ስለነበር እንደዛ ከዛም ቡቺ ደግሞ ይሄ አማራውን ብቻ ሰብስባ ቪዲዮ ስትቀርጽ ማሲ ብርጅስቶን ተቀየመች ከዛን እኔ ታዝዤ ነው ምን ላድርግ አለች ከዛም ብሩን እንዳይደርሰኝ ወይ ደግሞ ብር እንዳይሰጠኝ ነው ይሄንን ያደረግሽው ነው እንደዚህ ተብዬ ነው ብላ አስረዳች ማለት ነው ሆነም ቀረ 100 ሺህ ድርሃም ተሰጥቶ እግዚአብሔር ነው የምላችሁ 100 ሺህ ድርሃም ተሰጥቶ 50 ሺህ ድርሃም ቡቺ 50 ሺህ ድርሃም ሳራ የባል ጡረተኛዋ የባል ቅምጥ ያስቀመጠችው ሳራ ቅመሜ ነው ሳራ ቆሻሻ የምትባለው ወሰዱ ማለት ነው ለጋሪ ሳራ አንቺ ቤት ታወደሻት አይደለም ያለቀሽው ጥቅም በሷ እንዳገኘሽ ስታውቂ ገብቶሻል ዛሴት አቋችሁ ማንንም ከማንም ድረሻለ የላካችሁ ምታሰድቡ ከሆነ ከጀርባ ንጹህ መስላችሁ አቁሙ እማታቆሙ ከሆነ አስታጥቃችኋለሁ አስታጥቃ ማንንም ምንም አታነጭ ዝም ያልኩት ዝም ማለት ስላለብኝ ነው ዝም ያልኩት ዝም ማለት ስላለብኝ ነው ሰማላችሁ ዝም ያልኩት ዝም ማለት ስላለብኝ ነው እንጂ ማንንም ፈርቻ አይደለም አትነካኩኝ እየነገርኳችሁ እንዳትነካኩኝ የፌክ ህይወትን ያለው ኦኬ መኖር ያለ ጸጥ ያልኩት ጸጥ ማለት ስላለብኝ ነው ጸጥ ያልኩት ያኔው ፍራም እያለው ነግራችኋለሁ ተቆላ ነበርኩኝ በዛ ጊዜ ብናገር ጋሽ ወርቁ ዘበኛ ቢያረጉኝ ራሱ ችግር የለው ተቆላ ነበርኩ እንዲደፍቅ ብዬ አሁን ግን ሽክርክሯ ድንግሏ ወጣቷ ተመልከቱ ወጣቷ ድንግሏ ቤታ ነኝ በፍጹም ታመን እኔ የወርቁ አይተነው ዘበኛ ልሆን አልችልም ማዳም ነው እንጂ አስረግጬ ነው የምነግራችሁ ሲቀጥል ደግሞ ወርቁ የምትሉት ወርቁን ከፈለጋችሁ ነው ይመልስላችኋል የወርቅ ችግር የለብኝም እናንተ ናችሁ ለወርቁ አንዴ ስትዘፍሩ አንዴ እንትን ስትሉ ምናምን የምትሉት እናንተ እንጂ እኔ ቤታ ተመርጬ እንጂ መርጬ አይደለም ይሄንን አድርጉልኝ ያልኩት ወርቁ መመለስ ካለበት መልሰዋለሁ ብዙ መጀመሪያም ጊዜ ተናግረናል አልፈልግም ብያለሁ ወርቅ አልፈልግም ሲያንሰኝ ነው ወርቅ እውነት ለመናገር ወርቅ እኔ ያንሰኛል ከዛ በላይ ነኝ እኔ ተቀባዩም ከሁሉም በላይ ለአማራ ወገቤን እንጂ ድምጽ ሆንኩት በወጣትነት እኔ ቤታ ወርቅ ሲያንሰኝ ነው አስረግጬ ነው የምነግራችሁ ግን ደግሞ እኔ የመጀመሪያ ቀን ተናግረናል ወርቅ አልፈልግም ብያችኋል ወርቁን መመለስ ትችላላችሁ ወሰር ትችላላችሁ በዚህ ወርቅ አመት እስከ አመት ሸጬ ሁሉ ለደሃ እረዳዋለሁ ማንንም ምንም አባቱ ያመጣ ወርቁን ማንንም ጋሽ ወርቁን ስለማከብራቸው ምናምን እንጂ ወርቅ ድሮ ሸጬ እያሳያችሁ ቪዲዮ እየቀረጽኩ እየሸጥኩኝ ለእርዳታ ብሎ ነበር ግድ አይሰጠኝም
እኔ በቆሾ ቆምቦሬ ምደለር ሴት አይደለም። በነገራችን ላይ እንዴ ጌታ ሰው ስጦታ ሰጣችሁ አይደል? በቃ እኮ ተሰጣ። አመሰገንኩ፣ እግዚአብሔር ይስጥልኝ አልኩ። እንዴ አመስግኛለሁ። በቃ ተፋቱኝ። ትናንትና ሞት ዛሬ በእኔ ስም የበላ ሰው አላ ይብሉ፣ እግዚአብሔር ይመልስላችሁ። በቃ ብሉ። በእኔ ስም የበላችሁ ሰዎች አላችሁ አይደለ የተባለው? በቃ ይብሉ። እኔን ግን ተፋቱኝ። እኔ አሁን ስለ 50,000 ድርሃሙ ንገሪን። ስለ 50,000 ድርሃሙ ልንገራችሁ። በአንገታችሁ ገመድ ይገባል እንጂ እንደጀመሩ እዛው ይጨርሱት። እኔ የማወራው ነገር የለም። ዛሰት በአንገታችሁ ቢላዋ ይግባ፣ በአንገታችሁ ገመድ ይገባል እንጂ እኔ የበለጠ ልጅ ብሞት የማከብረውን ሰው ስም ጠርቼ አላብራራም። ብሞት አልኳችሁ፣ ብሞት አላብራራም። ብሞት ይኸው ነው መልሱ። ዲያጎ ቴንኪው። ኦልሬዲ ተነግሯቸዋል ነው። እሷ የሚያመነች ትመስላለች ስለ ጉዳዩ። አይሆፕ መልሱ አግኝታችኋል። ብሞት አልኳችሁ፣ በአንገቴ ቢላዋ ቢገባ አላብራራም። ሄለን ምንም አልተሳሳተች። ሄለን ባለጌም ሴት አይደለችም። እናንተ ናችሁ ያባለጋችኋት። እናንተ አብረን ቁጭ ብለን ያወራነውን አንተዋወቅም እንዴ? አብረን ቁጭ ብለን ያወራነውን ወሬ አቀናብራችሁ መልኩን አስቀይራችሁ ስታደርሱት እራሳችሁን ለመሸፈን እራሳችሁን ለመደበቅ፣ ይሄ ደግሞ የሰው ወሬ ማቅረባችሁ ሰነዳችሁን የሸፈነ ከመሰላችሁ ፉል ሰነዳችሁ ከነ ምስክር ያለኝ ሰው ነኝ። አትፈታተኑን። በግድ ዝም ብለን አብረን ስንኖር አትፈታተኑ። ጥሩ ነገርን በመጥፎ ለመቀየር ለመሸፈን የምትመጡ ሰዎች ሳሪን እንደዛ ስታደርጉ፣ ቤታን እንደዛ ስታደርጉ ዋላችሁ። ኒኪን ይዛችኋል፣ ቀጠላችሁ። እኔ ጋር ስትመጡ ደግሞ ትላንትና የ10 ሰው ገንዘብ ተመለሰ ሲባል በመማር በኩል የመጣ እግሩ በሽተኛ የሆነ ልጅ አይሆንም በራስ በኩል ሰው ተካ ስለተባለ እያስለቀሳችሁ ላካችሁት። ሜሴጁን ልኳል። ናና ያሉኝ ሁሉ ስለካዱኝ ብሏል። ያው ማፈሪያዎች። አንቺም አታኖሪኝም፣ አንተም አታኖረኝም። ኔትወርክ ሚውት አድርጌ አንቺም አታኖረኝም። አንድ እውነት ልንገራችሁ፣ ወርቁ አይተ ነው ጋሽ ወርቁ አይተ ነው ለእናንተ የቆሎ ጓደኛቸዋል። 50,000 ሰጠ፣ እንትና 80,000 ሰጠ፣ 90,000 ሰጠ፣ 80,000 ሰጠ ምናምን 4,000 ታውቂያለሽ። 4,000 በተሰጣችሁ ሰዓት በደንብ ጉዳዩን ታውቃላችሁ። እከሌ አወራ አራታችሁ ሞረኞች ናችሁ። እከሌ አወራች እኔ በደንብ ስለማውቃቸው ከማንም በላይ በደንብ እኔ አላወራሁም። 4,000 ሞረኛ ነሽ። ምን ልታመጭ ጆከር? ይሄን አለ የሰውየውን ስም ካሁን በኋላ የትም ቤት ላይ እንዳታስነሱ። አራታችሁም በአንድ ትንስሼ ነው የነበራችሁ። በአንድ ምላስ አንድ ሰዓት ላይ እየበላችሁ ሰውን ስታዝጉ የነበራችሁ እኔ ነው። ከዞርኩባችሁ በጣም አስቀይማችኋል። 4,000ንም አስቀይምሻለሁ። አንቺን አንጠልጥያለሁ። ብትፈልጊ ተስማሚ፣ ባትፈልጊ ከዚህ በኋላ ወርቁ አይተ ነው ብላችሁ ስም አንሺ። በስህተት የሚሆን በምንም ወርቁ አይተ ነው ብላችሁ ስም ያነሳሽ እኔ ይኸውላችሁ እናቴን እድሜያችሁን እንድጠሉና ሚዲያው ብሽቅ ብሎ እንዲበላሽ ነው የማደርገው። ራሳችሁ ስራችሁና የተለያየ ነገራችሁ ነው የሚበላሸው። እውነታው ይሄ ነው። 4,000 አንድ ላይ በዚህንሽና በእነዚህንሽ ከሌን እረዳለሁ አትርዱ። በቃ ሐሜተኛ ናቸው አራታችሁ። እንደዚህ አይነት መግማማት ለሰውም በጣም ያስጠላል። እሱ የእናንተ ሰው ያለውን አካፍሎ መብላት ማለት እናንተ እንትንነት ነው። እናንተ ጋር እኩል መሆን ነው። ከእናንተ ጋር ጫማ መለካካት ነው። ከእናንተ ጋር እኩል መሳፈር ነው። በዝቅተኛ ቤት እየሄድሽ ያላቸውን ስላበረከተ ምንም በግልጽ እኮ እዚህ ወጥቶ እኮ መስጠት የገዛ ገንዘቡን እኮ ነው የሚሰጠው። እከሌን የሰጠው ከሌላ እከሌ 50,000 ሰጠው ከሌላ ወጥቶ በግልጽ መስጠት የሚችል ሰው ነው። ምንድነው በዚህ ልክ የምትለቃለቁና የምታለቀልቁ? ሰርታችሁ መብላት አትችሉም። ሐሜተኛ በጥልቅ እንዴት እንዳስጠላችሁ 4,000ንም ነው የምነግርሽ። ምን ታመጫለሽ? ዶከለ እንዳትመጡ እኔ ጋር ከአሁን በኋላም እንዳያችሁም አልፈልግም። በጣም ባለጌ፣ ለራሳችሁ የማትሆኑ ለራሳችሁ አብራችሁ ብዙ ነገር ላሳለፋችሁ እርስ በርሳችሁ የማትከባበሩ የበሸቀ ግሩፕ ቢኖር ዱባይ ውስጥ ነው። የበሸቀ ግሩፕ የበሸቃችሁ በጣም በከትልቅነታችሁ በታይ ወርዳችሁ የምትታዩ የበሸቃችሁ መብትሽ ነው። ወጥተሽ እኔን አንድኛችሁ ነው 4,000 ብሽቆች ናችሁ እያልኩሽ እከሌ አማሽ። ስለዚህ ስለተሰጠ ብር ሄለንኛ ፈነደዋለሁ እንትና አራታችሁም በደምብ ጎረኛ ናችሁ። ለሚሊየን ሰው ነው ያወራችሁት። ለሚሊየን እኔ አውቃለሁ። የተሰጠሽውም የተቀበልሽውም የሰማሽውም መሲ ብርጅስቶን ስትፈሳ ኮሙኒቲ ትሰማለች። ጉቺ ስትፈሳ ሳራ ትሰማለች። በሰከንድ ይህን ያክል እኮ የምትነጋገሩ ሰዎች እኮ ናቸው። ማን ልታዝጉ ነው? እዚህ ሸሸገዳ ያለ ያዛው ልቀቆ ነው። ሰውየውን ፍቱት።
ወሬ እንደዚህ አይነት ልክስክስነት ከእናንተ አይጠበቅ። እስኪ ወደ እሸቱ መለሰ ቪዲዮ ደግሞ እንሂድ። እስኪ በጣም ብዙ ሰዎችን እያወዛገበ እያከራከረ ስላለው ጉዳይ የሚለውን ሰምተን እንምጣና ሀሳባችን እንሰጣለን። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። አጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የአንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እንግዲህ እሸቱ መለሰ የተናገረው በአምቢ ማስታወቂያ ሰርታ እሷን ነው እየተባለ ብዙ ሰዎች እያወሩ ይገኛሉ እንደሚባለው ከሆነና በጣም የገረመኝና የታዘብኩት ነገር እሸቱ መለሰን በዚህ ልክ ብዙ ሰው ይጠላዋል። እሱን ለማሸማቀቅ፣ እሱን ለማዋረድ፣ እሱን ዝቅ ለማድረግ፣ እሱን ወደ ታች ለመቅበር በጣም ብዙ ሰዎች እየተሯሯጡ ያሉበትን መንገድ ሳይ በጣም ገርሞኛል። እንዲህ ቢያንስ ከኛ እያወራን ካለ ነው ሰዎች የተሻለኩ የኛን ዘር ሳይለይ ሃይማኖት ሳይለይ መቄዶንያ ያሉትን የኛ የስጋ ዘመዶች ሊሆኑ ይችላሉ፣ የአካባቢያችን ሰዎች ሊሆኑ ይችላሉ። ተሰባስበው የገቡበትን መቄዶንያን እኮ ሌት ተቀን እያለ እነሱን ለማገዝ ከውጭም ሀገር ከሀገር ውስጥም ያሉትን አሰባስቦ እንቅልፋቱ ያንን ያክል ቀን ለሀገሩ የሆነች ነገር የሰራ ሰው ነው እሸቱ መለሰ ማለት። እኔ አንድም ነገር ሳልሰራ እሱን በዛን ያክል ለማሸማቀቅ ለማዋረድ የምናገርበት ሞራሉ የለኝም። ነውራን ባለጌ አይደለሁም። በነገራችን ላይ ነውራን ባለጌ አይደለሁም። ቢያንስ እንኳን የሆነ ጥፋት እንኳን ቢያጠፋ ቀለል ባለ ነገር ልንመክር ልንናገረው ይገባል እንጂ በዚህን ያክል እኔ በጣም ገርሞኛል። እኔ ሲመስለኝ እሱ የተናገረው እንኳን ጥሩ ኢሜጅ ያለው ሰው እንኳን ማስታወቂያውን ቢሰራው ብሎ ለመናገር ያሰበ ይመስለኛል እንጂ ጥፋት ሊሆን ይችላል። እርግጥ ነው ግን ለኃጢአተኞች ቤተክርስቲያን ኃጢአተኞችን እንትን ትላለች ትጠየፋለች የሚል ሀሳብ የተናገረ አይመስለኝም። ምክንያቱም እሱን ፈጣሪያችንም ለኃጢአተኞች ሲባል እኛ ለማውጣት ሲባል ነው እና የመጣው በፖዚቲቭ ቀለል ባለ መንገድ ተረድተን እሱን በዚህን ያክል ላለማሸማቀቅ ጥረት አድርገን ቢሆን ጥሩ ነበር ብዬ ነው ማሰብ። እርግጥ ነው እሸቱ መለሰ ያብራራበት መንገድ የአንዲትን ሴት ሞራል የሚነካ ነገር ነው እና ትክክለኛ ጥፋት ማጥፋቱ እሙን የሆነ ነገር ነው። ቢሆንም ግን ብዙዎቻችን ሰዎች የሰራውን ስራ ሁሉ ረስተን የሆነ ጊዜ እሱን የምንጥልበትን ጊዜ የምንጠብቅ እስከሚመስል ድረስ ሩጫና እርብርብ ያየሁት ነገር እጅግ በጣም አስገርሞኛል። እናንተም የታዘባችሁትን ነገር እንዲሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛ። ደህና ሁኑ።